ኦሮሞና አማራ ሲጋደሉ ስልጣንን ብቻ መከታ አድርጎ ብያል። በሰይፍ ያልቃሉ ሰይፍ የሚያነሱ 4 ኪሎ ስላሴ ምን ተፈጠረ? ሁሉንም መረጃ ይዘናል። ወጣቶች ሆ ብለው ወጡ። ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ። ለነፍሴ ዋጋ ሰላም ውድ የዩቲዩብ ተመልካቾች፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይሄ ቪዲዮ የመረጃ ለብዙ ሰዎች እንዲደርስ ላይክ እና ሼር በማድረግ እንዲጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅታዊና አዳዲስ መረጃ ሀገራችን ኢትዮጵያን ተዋህዶ ሃይማኖታችን በተመለከተ ዛሬም ወቅታዊና አዳዲስ መረጃዎችን ወደ እናንተ እናደርስ ዝግጅታችንን ጨርሰን መተናል። እስከ መጨረሻው ድረስ ሰብስክራይብ እያደረጋችሁ የደኑታን ይጫናችሁ እንድታበረታቱን ስል በድጋሚ በሉል እግዚአብሔር ስም ጠይቃለሁ። 4 ኪሎ ስላሴ ምን ተፈጠረ? አባታችን ያስተላለፉት ድንቅ መልእክት አለ። ወጣቶችም ሆ ብለው ወጥተው ድምጻቸውን አሰምተዋል። ቅድስት ቤተክርስቲያንን አትንኩብን፣ ቅድስት ቤተክርስቲያንን አታቃጥሉብን እያሉ ይገኛሉ። መጨረሻ ላይ ሐሳብ የምንሰጥበት ይሆናል። ወደ ቪዲዮቹ። መስቀል ኃይላችን፣ መስቀል ቤዛችን ነው። የሚመካ በእግዚአብሔር ይመካ። ቤተክርስቲያን ቋንቋን ከነፊደሉ ሀገርን ከነድንበሩ ያቆየች የምታኮራ የመለኮት ማደሪያ የሊቃውንት መፍለቂያ የቅዱሳን የሰማዕታት ቤት ነች። አባቶች የሰሩትን ድንበር አታፍርስ። የተሰጠህን አደራ ጠብቅ። ኢየሩሳሌም ሆይ ረሳሽ ቀኜ ፍርሳሽ። የጠየቅናችሁ ጥያቄ መልስ ስጡን። በትዕግስት እንጠብቃችኋለን። መልስ ካልሰጣችሁ ጥያቄውንም መልሱንም እንነግራችኋለን። ኢትዮጵያ እጆቿን ወደ እግዚአብሔር ዘረጋለች። ሰይፍን የሚያነሱ በሰይፍ ይጠፋሉ። ቤተክርስቲያንን ማቃጠል አይቻልም። ቤተክርስቲያን ትቃጠል። ለዓለም መብራት ብርሃን ነች። አልሰጥም። የመስቀሉ ቃል የሚጠፉት ሞኝነት ለእኛ ለምንድን የእግዚአብሔር ኃይል ነው። የአባቶች ርስ ለማንም አሳልፌ አልሰጥም። በጅማና በጅጅጋ በሌሎችም በግፍ የተገደሉ ካህናት ምዕመናን ሰማዕታት ናቸው። ክብር ለሰማዕታት። መግደል አያጸድቅም። የሞትን እንበዛለን፣ የሞትን እንጨምራለን፣ የሞትን እንለመልማለን። ክርስቶስ በመሰረታት ሐዋርያት ባሰፏት በአንዲት ቅድስት ቤተክርስቲያን እናምናለን። ኦርቶዶክስ ተዋህዶ በቋንቋ ትሰፋለች እንጂ አትገደብም። በዘር አትከፋፈልም። በቀለም አትለያይም። ወናምን በአቲ ቅድስት ቤተክርስቲያን ኦርቶዶክስ ተዋህዶ ዓለም አቀፍ ሐዋርያዊ ቅድስት ነች። የሚመካ በእግዚአብሔር ይመካ። ስልጣንን ብቻ መከታ አድርጎ ብያለሁ
ምን ታመጣለህ በማለት ክብር አይገኝም። ክብሩ ሲነካ የሚፈልግ የለም። ክብር ደግሞ ዝም ብሎ አይገኝም። በማስተዋልና በጥበብ በብልህነት በእውቀት የሚገኝ ነው። በፈቃድ እግዚአብሔር የሚገኝ ነው። ማስተዋልን ረግጦ ብልሃትን ሰርዞ ደልዞ ስልጣንን ብቻ መከታ አድርጎ ብያለሁ ምን ታመጣለህ በማለት ክብር አይገኝም። ጉድለትን ስተትን አይቶ ማረም ያለብንን ሁላችንም የየድርሻችንን ወስደን ለማረም ዝግጁ መሆን ይጠይቃል። ስለዚህ ሁላችንም ኃላፊነታችን እንድንወጣ አንዱ ሌላው መልእክቴ ነው። አማራ ነው እንደ ታቦት የሰጠን ና ደምሳ ግድን ቀባት ለሽ ያደሽ መጋለ ከሳ ደገሰን ሸሚዲያ ያራላለ ታቦት ከና አማራቲ አማራቱ ነው ከኔ ታቦት አንዳንዶች እንዳልኳችሁ ቀጥታ ታቦቱን ሃይማኖቱን ከአማራው ማህበረሰብ ጋር ለጥፉ። በቃ ኦርቶዶክስ ከተባለ አማራ ነው ይላሉ። ኦርቶዶክስ የአማራ ሃይማኖት አይደለችም። አማራ ግን ኦርቶዶክስ ሊሆን ይችላል። ደግሞ ኦርቶዶክስ ነው፣ ምንም ጥርጥር የለውም። አማራ ኦርቶዶክስ ሊሆን ይችላል። ኦርቶዶክስ ግን የአማራ ብቻ አይደለችም። ኦርቶዶክሲ አመንታ አማራ ቆፋሚት ኦሮሞቴ ኦርቶዶክሲ ተውዳፍ ወንት ሰዶልኩ ተኩል እንጅሩ ደገፈታ ደርገጎን ኦሮሞቴ ጉራጌቴ ወላይታቴ ኦርቶዶክሲ ተው ኒ ደንዳ መሆን ይችላል። ኦርቶዶክሳዊ መሆን ይችላል። አሁን አንዳንድ የፖለቲካ ሸቃጮች አሉ። ታቦት ሲወጣ ይኸው ደግሞ እነዚህ መለመኛቸውን አወጡ። በቃ ገና ለምናለን ገና ይሄን የመሰለ መቅደስ በአሰላ ላይ ከፍ አድርገን እንሰራለን። እግዚአብሔርን አመስግኑ። በእውነት እንሰራለን ከፍ አድርገን። ቅድም ብለዋል መቅደሳችሁ እቺ ጠባብ ናት። እንደው እንደዚህ እንደ ታላቅ አሰላ እንደ ከተማ እንደዚህ ሁሉ ማህበረሰብ ይሄ ቤተክርስቲያን አይመጥንም። እውነቴን ነው የምላችሁ። ከፍ አድርጋችሁ መስቀላችሁ ከሰማይ ከአውሮፕላን ሲታይ እንደው መስቀላችሁ ሰማይ ጠቀስ መሆን አለበት። እግዚአብሔርን አመስግኑ። ይሄን በቅርብ ጊዜ ደግሞ ታሳካላችሁ። ያኔ ያላገጡ የወሰዷትን ታቦተ ጽዮንን ወርቅ ያለ የሌለ ሀብታቸውን ወርቃቸውን አዘጋጅተው በታቦተ ጽዮን ጋር እጅ መንሻ አድርገው ታቦቷን ወደ ሀገሯ ወደ እስራኤላውያን በክብር መለሷት። ታቦቷን በክብር ተመለሰች። እግዚአብሔር ስሙ የተመሰገነ ይሁን። ታቦን ጽዮን ኡልፊናን ወያት ኦሮሞና አማራ ሲጋደሉ በጣም የምታጫጩሁ የሚዲያ ሰዎችና አክቲቪስቶች ኦሮሞና አማራ የሚጋደሉ ከሆነ እኮ ኢትዮጵያ የለም። ምን ልታስተዳድሩ ነው እናንተ? እነሱ ያባላን ያጋደል ይሄ መንግስት ወደቀ ይውደቅ ችግር የለው። የሚባላ ህዝብ ምን ያደርግላቸዋል? እንኳን የሚባላ ህዝብ የቆመ ፕሮጀክት ነው ጭንቅላታችን እኮ አዞረ። ሀገር እያፈረስክ መራለው ማለት ዋጋ የለው። ይሄ በሁሉም የኢትዮጵያ አካባቢ የሚታይ በሽታ ነው። የኦሮምኛ ቋንቋ መናገር ትናንትና ወይም ዛሬ የተጀመረ አይደለም። አማራ ኦሮሞ ብለን የምንናገረው ለኔ ምንም የሚታየኝ ነገር የለም። ለምን ቢባል አማራና ኦሮሞ መለየት የማይችሉ ህዝቦች ናቸው። ምናልባት አንዳንድ ጥቅም ፈላጊዎች ለጥቅማቸው ሲሉ ኦሮሞንና አማራን ማጋጨት አለብኝ፣ በዚህ ውስጥ አትራፊ ነኝ ብሎ ካልተነሳ በስተቀር አማራ ከኦሮሞ ጋር ተጋብቷል። ስለዚህ እኛ በአበልጅነት በአማችነት አብረን ተዋልደን እስካሁን ድረስ አብረን ይኖርን ሰዎች ነን። አብረን በመኖራችን ደግሞ የምናምር ነን። ይሄን ለውጥ ለማምጣት የኦሮሞ ወጣቶች እየረገፉ ባለበት ሰዓት የአማራው ህዝብ ምንድነው ያለ? ታስታውሳላችሁ? የኦሮሞ ደም የኔ ደም ነው ነው። ወደ አማራው ሲመጣ ደግሞ ኦሮሞ ተኝቷል እንዴ? የአማራ ደም የኔ ደም ነው ነው ያለ አማራ ኦሮሞ። ስለዚህ እኛ መለያየት የማንችል ሰዎች ነን። በልጆቻችን ለምንም በማያውቁ ልጆቻችን ላይ የሚሰሩት ለራሳቸው ትርፍ ለማትረፍ ነው። የልጆቻችን ችግር አይደለም፣ የኛ ችግር ነው። ማየትም አለብን፣ ማወቅም አለብን፣ መገምገምም አለብን። ልጆቹ ከምንም ተነስቶ ድንጋይ በቦርሳቸው ተሸክሞ አይሄዱም። ይሄን አድርግ ተብሎ ታልኮ ተሰጥቷቸው ታልኮ ሰጪውን መፈለግ አለብን።
ተልእኮ ሰጪውን መፈለግ አለብን። ችግርን ለሰው ችግርሽን ለሰው ችግራችንን ለሰው ነገረን ይሆናል። ከሰዎች ያገኘነው እርዳታ የመጀመሪያው የሚል መልስ ነው። ከዚህ ውጭ የለም። ይልቁንም እንደሱ ስላላደረከኝ አመሰግናለሁ ይልብሃል። የእግዚአብሔር ወዳጆች ያየብንን ያላሳየብን፣ የሰማብንን ያላሰማብን፣ ጉዳችንንና ገበናችንን የተሸከመልን እርሱ ነው። እዛ ትንቢተ ኤርምያስ ምዕራፍ 9 ላይ ምን እንደሚል ታውቃላችሁ? ኦርቶዶክሳውያን በሰው የታመነ እርሱ የተረገመ ነው ይላል። አለቀ። በአራት ነጥብ ዘጋው። በእግዚአብሔር የታመነ እርሱ ለዘላለም የተባረከ ነው። በሰው የታመነ እሱ የተረገመ ነው። በስልጣኑ በክብሩ የታመነ እሱ የተረገመ ነው። በእግዚአብሔር የታመነ እርሱ ለዘላለም የተባረከ ነው ካለ በኋላ እንዲህ ይላል። ወዳጄ ይላል ሰው ማን እንደሆነ ልንገርህ ይልና ሸምበቆ ታውቃለህ አለ። ከቃሉ ጋር ናችሁ? ሸምበቆ ተደግፈ ዳገት አትወጣም። ሸምበቆ ተደግፈ ቁልቁለት አትወርድም። ምን ይሆናል ንገሩኝ? መሰበር ብቻ አይደለም ይላል እንደው ነቢዩ ኤርምያስ። መሰበር ብቻ እንዳይመስልህ ይወጋሃል አለ። መውጋት ብቻ አይደለም፣ እጅህን ምን ይለዋል? ያደማሃል። ሰው ማለት ይሄ ነው። ከሚያደማን፣ ከሚያቆስለን፣ ከሚለያየን፣ ከሚነጣጥለን ክፉን መንፈስ ያስወግድልን። ስለዚህ እምነት በእግዚአብሔር ይሆን ዘንድ ዛሬ ላንተ የንነገርኳል። እግዚአብሔር ከሚገኝባቸው መንገዶች መካከል አንዱ እምነት ነው። ሰሞኑን በማህበራዊ ሚዲያ እኔ ሞቼ ነበር፣ ገለውኝ ነበር በቲክቶክ በምናምን። በጣም ብዙ ወዳጆቼን አስደንግጧል፣ ቤተሰቦቼን ጨምሮ። ከሰው እኮ የተፈጠረው እኛ ቤተሰብ የለንም እንደ ቤተሰብ። አዎ መነኩሴ ሞተ ነው፣ ደንግጠን አይደለም፣ በፈቃዳችን ሞተናል። ያለ ፈቃዳችን ግን ማንም እንዲገለን አልኩ። ሰማችሁ? በጣም የሚያሳፍር ትውልድ። የጠላትስ ሞት ቢሆን ያስደስታል ወገኖች። አያችሁ እንዲሁ የተወደደ ሰው ያለዋጋ ክቡር አባታችን መልአከ ኤዶም አስተካክሎ ነው የጠራኝ። መልአከ ኤዶም አባ ሕርያቆስ ጥቁር አንበሳ ሆስፒታል ለሕክምና እንደገቡ ሞተዋል አለ። የናዝሬቱ ተስፋ የማርያም ልጅ ክርስቶስ የትንሣኤው ምስክር ሆኜ ገና ብዙ ዘመናት እግዚአብሔርን አገለግለዋል። ጠላት እንደሚያሟርትብን አይደለም። ይሄው አለ። ሰዎች ሁሉ አላምን ብለው ቪዲዮ አድርግ እስቲ ይሉ። አቢታ የምትባል አንዲት ሴት ሞተች ተብሎ ተለቀሰላት። ምን ሆነች ተብሎ? ለቅሶ ደራሾች ተሰበሰቡ። ሙሾ አውራጆች በግጥም እያሰለቀሱ ህዝቡን በለቅሶ አወቁት። አልቃሽማ አታጣም የእናቴ ልጅ ከሞት፣ ከንፈር መጣጭ አታጣም የእናቴ ልጅ ሙት እንጂ ቀባሪማ አለ። እኔ አንዳንድ ቀን ይሄን ያክል ወዳጅ አለኝ እንዴ እስክል ድረስ ደርሻለሁ። እግዚአብሔር በሚያውቀው። ሰማችሁ? ፎሎ ለማግኘት፣ ላይክ ለማግኘት፣ ቪው ለማግኘት እንደው ሰው ሞተ ማለት እንደው እንዴት አይነት ህሊና ቢኖረን። ወንጌል ለጠላቶቻችሁ ጸልዩ ይላል። የሚያሳድዷቸውን መርቋቸው፣ ጸልዩላቸው ይላል። አያችሁ አሁን እንዴት አይነት ህሊና! ክርስትናችን ምን አይነት ካባ እንደለበሰ ታዘቡት። አሁን ይህንን የሌሎች ቤተ እምነት ሰዎች ይመስሏቸዋል። ውሸት ነው፣ የኛ ቤት ሰዎች ናቸው። የኔማ ተራ ገና ኩታራ ምኑን ያዙ። አባቶቻችን ሊቃነ ጳጳሳትን ሳይቀር የሚሏቸው ጉድ ብታዩ እንደው በዚህ ጉባኤ ያላችሁ በጻድቁ በተክልዬ ይላችኋል። አንድ ነገር ብቻ ልበላ። አባቶችን የቤተ ክርስቲያን መምህራንን የማይገባ የጽርፈት የማይገባ ክፉ ቃል እየተናገሩ የሚለጥፉ ሰዎች ለቤተ ክርስቲያን የተቆረቆሩ ሰዎች አይደሉም። ናቸው ወገኖቼ። ይሄው እንደናንተ በወንጌል የሉ ገብተው የሚያስቀድሱ ጫማቸው እንኳን ወልቆ እንኳን አይተን መናቆሱ አይደሉም። እና አንድ ነገር ልበላችሁ፣ በሶሻል ሚዲያ ሁሉ ካሜራ ተደርድሯል።
እናንተንም ትዝብት ውስጥ ከትቼ ነው የምነግራችሁ ወንድሞቼ። ነቀፌታ ግን አይደለም። በደንብ አድርጋችሁ ስሙ። አባቶቻችሁ በዚህ ልክ ሊቃነ ጳጳሳት የቤተ ክርስቲያን መምህራን አባቶች ሲሰደቡ ለምንድን ነው መልስ መስጠት ማትፈልጉት? ሚዲያ ባለቤቶች ናቸው። ሚዲያችሁን በአደባባይ እናስተዋውቅላችኋለን። እኛ ያላከበርናቸውን ጳጳሳት የትኛው ቤተ እምነት መጥቶ እንዲያከብርልን ነው? እኛ ያቃለልናቸውን ማን ያክብርልን? የኔን ተው ስለራሴ አይደለም ማወራው። የደነገጥኩት ያፈርኩት ሊቃነ ጳጳሳት ላይ እንደው ምን አይነት ቅንብር እንደመጣ አላውቅም። ግማሹን ያሯሩጧቸዋል፣ ግማሹን የሆነ ነገር ያደርጓቸዋል፣ ግማሹን ከነጭ ሴቶች ጋር ለጥፈው አቀናብሯቸዋል። እግዚአብሔር መንፈስ ቅዱስ ሁላችንን ይቅር ይበለን። እነሱ ለእግዚአብሔር ከፍ ያሉ ናቸው። ስልጣን የተቀበልነው በእነሱ ነው። ቢያዝኑብንስ እናቴ ልጅ መንበር ላይ ጠጋ ብሎ በታቦቱ ፊት ቆሞ ቢያዝኑብንስ አባቶቻችን እንዴት ይታረቀን እግዚአብሔር? እንዴት ይዘንልን እግዚአብሔር? ይሄው እርስ በርሳችን ተጠላለፍን፣ ምቀኞች ሆንን። እግዚአብሔርን ስለገለጥነው ነው እኮ እግዚአብሔር የገለጠን እንጂ የሚገለጥ ማንነት እኮ ኖሮን አይደለም። ክርስቶስን ስለገለጥነው ክርስቶስ ስለገለጠን እንጂ። እና በሶሻል ሚዲያ የምትጠቀሙ ሰዎች እንዲህ አይነት የጥላቻ ንግግር የሚያደርጉ ሰዎችን አካውንታቸውን መዝጋት ነው። ክፋት አይደለም የነገርኳቸው። ሪፖርት አድርጉ። ሄት ስፒች የሚል የጥላቻ ንግግር ሰማችሁኝ አይደል? 100 ሰው ቢኖር 100 ሰው ሄት ስፒች የሚለው ላይ ብሎክ የሚለው ላይ ገብቶ ምርጫ ያመጣል። ሄት ስፒች ብሎ ጥላቻ ንግግር ብሎ ቢል አካውንቱ ይዘጋል። ይሄ ነው መገላገያ። 100 አካውንት ይከፍታሉ፣ 100 አካውንት እንዘጋለን። ለምን? ይሄንን በሚዲያ ስለሚሰሙትም ጭምር ነው የምናገረው። አባቶቻችንን አይናገሩ፣ ሊቃነ ጳጳሳትን አይናገሩ። እኛ የተሰጠን እድል ንስሐ እንድንገባ ስለራሳችን በደል እናለቅስ ነው። እኔ እኮ በቅቻ አይደለም፣ እኔ እኮ እናንተ ጋር እኮ የቆምኩት ተሽያ አይደለም። ጻድቁ ምስክሬ እዚህ የሚያቆም ስብዕናም ክብርም የለኝም። እግዚአብሔር ለሸፈነልኝ እናንተ ምንድነው እንደዚህ የሚያረጋችሁ? እግዚአብሔር ነውራችንን ሸፈነ ከባት ያበሳ ስለሆነ፣ እግዚአብሔር አዛኝ ስለሆነ። ማን ያልተሸፈነለት ሰው አለ? መኑ ዘይነጽእ ኃጢአት፣ ከኃጢአት የነጻ ሰው አለ? ግን የሰው ልጅ የእግዚአብሔር የምህረቱ ጥገኛ እንደሆነ ቢገባን ጥሩ ነውና ወደዳችሁም ጠላችሁም እዚች አማኑኤል ቅድስት ቤተክርስቲያን ላይ ግልጽ ጦርነት ተከፍቶበታል። በሰሜን ብትሄዱ፣ በደቡብ ብትሄዱ፣ በምስራቅ በምዕራብ ላይ ብትሄዱ ኦርቶዶክሳውያን ባለማተቦች በግፍ ዛሬ የሚገደላሉ፣ በግፍ ዛሬ የሚታረዳሉ። የቅርብ ጊዜ ትዝታችን የሻሸመኔ ሚካኤል ወጣቶች፣ እነዛ አርሲ ዶዶላ ላይ የረገፉ ወጣቶች አሁን ደግሞ በሰላሌ ላይ በግፍ የሚሰቃዩ እንደ በቆሎ እየተጠበሱ ያሉ ኦርቶዶክሳውያን ባለማተቦች ምስክር ናቸው። ኦርቶዶክሳውያን ባለማተቦች ገዳም ብለው ይወጣሉ፣ በሰላም ወጥተው በሰላም የማይመለሱበት ጊዜ ደርሷል። የቅድስት ቤተክርስቲያን አጥሯ ይዞቷ እየተነካ ይገኛል። በይሳት እያሳሰበን እያስጨነቀን ያለውም ብፁዕ አባታችን 4 ኪሎ ስላሴ ተገኝተው በእንባ የገለጹትን ቪዲዮ ተመልክታችሁታል። በጣም ነው የሚያሳዝነው። ወጣቶችም እንደዚህ ወጥተው ሆ ብለው ወጥተው ሐሳባቸውን ገልጸዋል። ቅድስት ቤተክርስቲያንን አትንጉብን፣ ሰይፍ የሚያነሱ በሰይፍ ያልቃሉ እያሉ ይገኛሉ ኦርቶዶክሳውያን ወጣቶች። እግዚአብሔር አምላክ እንደዚህ አይነት ወጣቶችን ያብዛልን። እኛም እንደ ሰማዕቱ ቅዱስ እስጢፋኖስ እንደ ሰማዕቱ ቅዱስ ጊዮርጊስ በሃይማኖታችን እንድንጸና እግዚአብሔር አምላክ ይርዳን ያግዘን ለማለት እፈልጋለሁ። እነሱ ጨክነው ይገድሉናል፣ እኛ ጨክነን እንረሳላቸዋለን። አጀንዳችንን በየቀኑ እንደምንቀይረው እንደተመለከታችሁ ነው። በዓለማዊም በመንፈሳዊም የተለያዩ አጀንዳዎች በየሳምንቱ ይሰጡናል። እነዛን አጀንዳዎች በየሳምንቱ እንቀበላለን። እነሱ በግልጽ ይገሉናል፣ እኛ በግልጽ እንረሳላቸዋለን። የአርሲ ኦርቶዶክሳውያን ባለማተቦች አሁንም ይጣራሉ። በግፍ እስካሁን ድረስ ደማቸው እየፈሰሰ ይገኛል። የአርሲ ኦርቶዶክሳውያን ባለማተቦች ከቤታቸው ተሰደው እንግዲህ በጫካ ውስጥ በዱር ውስጥ ይገኛሉ። በየቀኑ የሚልኩትን ቮይስ ሰሙ። እግዚአብሔር ምስክሬ ነው። በጣም ነው የሚያሳዝኑት። ስለዚህ ቅድስት ቤተክርስቲያን በሰዓት በሰሜን በደቡብ በምስራቅ በምዕራብ ላይ አጥንታችሁን እየከሰከሳችሁ ደማችሁን እያፈሰሳችሁ ያላችሁ ሰማዕታት ረድኤታችሁ በረከታችሁ ይደርብን። ሁላችንም ቅድስት ቤተክርስቲያንን በወድ እግዚአብሔር በፈቀደና በወደደ መልኩ እንድንጠብቅ ስል ይህን ጥብቅ የሆነ መልእክቴን ማስተላለፍ እወዳለሁ። በቀጣይ ወቅትና አዳዲስ መረጃዎች እስክንገናኝ ድረስ ሰላም ቆዩ። ሰብስክራይብ እያደረጋችሁ የደወል ምልክቱን የጫናችሁ አበረታቱን። ሐሳብ አስተያየታችሁን
ኮሜንት ሴክሽን ላይ ግለጹልን። ሰላም ለኢትዮጵያ፣ ሰላም ለሀገራችን፣ ሰላም ለተዋሕዶ ሃይማኖታችን። እግዚአብሔር ሁላችንን ይጠብቀን። አሜን።